የምታለቅሱት በሰላም ነው? ደኔ ቆይ ጥያቄ ቆይ ድምጼን ቀይሬ አንዳለሽ ደግሞ ቀርቀቦ ቆሻሻ ማለት ነው። እኔ መናገር የምፈልገው ማለት ነው በነገራችን ላይ አንድ ነገር ልናገር ቅማላም ጎጠኞች ማለት ነው በቅማላም ጎጠኞች ማለት ነው በደንብ አዳምጡኝ ሲጀመር እኛ አማራዎች ነን አንድ ነገር ጎጃምም ሰጠን ጎንደርም ሰጠን ወሎም ሰጠን ማንንም ሰጠን እኛ አማራዎች ነን ምድረ ልጋጋ ማለት ነው ቤታዩ ሲጀመር የሺ ሰው ግምት ናት ምንም ችግር የሌለባት የብርም የሰውም የሰላምም የፍቅርም ችግር የሌለባት ናት አቶ ወርቁ አይተነህ ለክብሯ ነው የሰጣት ለክብሯ ማለት ነው ለክብሯ ነው የሰጣት ከገንዘብ በላይ ክብር ይበልጣል በብዙ ሚሊዮን የሚቆጠር ወዳጅ ያላት ልጅ ናት ቤታዩ በጣም በሚገርመው ነገር አማራ ላይ ስፔሻሊ እኛ አማራዎች ነን ሲደረግ ማለት ነው ጎጃሜን ያደረገው ምናምን አማራ ነው ያደረገው ያድርግላት እሰይ እንኳን ያደረገላት እሰይ እንኳንም የሰጣት እናንተ መተጋገዝ ማታቁ ቆሻሻ ጽንብ የቀበሌ ልጆች ማለት ነው ቅማላሞች ያደጋችሁበት ቀበሌን ብቻ ይዛችሁ የምትወጡ ጥንብ ጎጠኞች ባናታችሁ ተተከሉ እኛ አማራዎች ነን አማራ በቃ አንድ አማራ ግማታሞች ማለት ነው ጎንደር ጎጃም ወሎ ሸዋ አንድ አማራ ነው በቃ አማራ ነው አንድ አማራ ነው እናንተ የቀበሌ የሰፈር ልጆች ናችሁ እዚች ጋር ሰፈሯ እቺ ሰፈር አለች አይደለ ሰፈር የምን አባሽ ጦርነት አልተጀመረም በደንብ አስረግጬ እነግርሻለሁ ቁጭ ብለሽ ስሚ ቁጭ ብለሽ በደንብ አዳምጪ እናንተ ከፋፍላችሁ ሰው ማለት ነው በቃ እንትኑን እንዲጠላ የምታደርጉ ናችሁ እኛ ደግሞ ማለት ነው በአማራነታችን ነው የምናምነው በአማራነታችን ነው እንኳንም የተደረገልን እንኳንም ያደረጉልን እግዚአብሔር ይመስገን ሲጀመር ማለት ነው ቤታዩ ከሰው የምትጠብቅ አይደለችም ግን እሱ በጣም ትልቅ ሰውና ስማርት ሰው ስለሆነ ጥሩ ሰው ስለሆነ መልካም ሰው ስለሆነ አደረገላት ልጋጋም ቅምጥ የሰው ቅምጥ ረግጥሻለሁ ፎቶሽን አውጥቼ ቆሻሻ በመጀመሪያ ደረጃ ለሰው ክብር ይኖራችሁ ክብረ ቢሶች ሲጀመር ቤታዩ ምንም የሚወጣላት ነገር የለም ለሰው ምንም አይደለችም ሰላም እንዴት ናችሁ ደህና ናችሁ ባለጊዎች እናንተ በዘር ተከፋፍላችሁ በሰፈር በቀበሌ ተከፋፍላችሁ እንደሆነ እኛን እንትን ልትሉ እነዚህ ቆይ ማርያም ቆይ በደንብ ነው አንቺን ደግሞ እንትን ብዬ ፎቶሽን አውጥቼ የምረግጥብሽ የምቀኛ ሰፈር ልጆች ለምን ተደረገ ለምን ሰው ስጦታ ተሰጠ ለምን ስጦታ ተሰጠ ይሰጥ ምን ችግር አለው ስጦታ አዲስ ነገር ነው እንዴ እንኳንም የሰጣሃት አቶ ወርቁ አይተነህ እንኳንም የሰጣሃት አንተ በጣም ትልቅ ሰው ነህ ለአንተ ክብር ይገባል እንኳንም የሰጣሃት እቺ ልቃል ደግሞ እናንተ ተቀምጣችኋል ነበር እንዴ አሸሸ ገዳሚ ስትሉ የነበረ ፎቶ ይዛችሁ ስታለቅሱ ምድር አልቃሻ በሰዎች ዘንድ መወደድ ከእግዚአብሔር ነው ወራዳ ናችሁ ወራዶች ቆይ ደግሞ ፎቶሽን አውጥቼ ነው የምረግጥሽ ችግር የለብኝም ግን አሰሪም ስራ ሲያስጠሉ እነዚህ ግማታሞች አንድ ጊዜ ማሪ ሰው ስላለ ምቀኞች ለምን ለቤታ ተሰጠ እንትን ለምን ተሰጠ ለቤታ ወርቅ ለምን ጉቺ እንትኑና ሲጀምር ጉቺ ማሪ በጣም የሰው መውደድ ያላት ሰው ስለማታውቋት ነው በየቦታው ጉቺ የሰው መውደድ ያላት እናንተ በቃ በጣም ነው እንደምትቀኑት ቀናተኛ ተስተሉ በጣም ነው እንደምትቀኑት በቤታ ወላ በጉቺ ወላ በምናምን ወላ የኔን ስሰሙ ደግሞ ምን ልትሉ ይሆን የኔን ስሰሙ ደግሞ ልታብዱ ነው እንዴ ልትነቅሉ ነው እንዴ ሰው ያደለው ስንት ነገር ይደረግ እስኪ ሌላ ብሔሮቹ ነው ያቸው እርስ በርሳቸው ሱቅ ከፍተው ተረዳርተው ተጋግዘው ስንት ነገር ሆኖ የሌላ ብሔር የኔን ስሰሙ ደግሞ ምን ልትሉ ነው ልትነቅሉ ነው ጨርቃችሁን ጥላችሁ ልትሄዱ ነው እሱ ለሰጠው እናንተ ልትሞቱ ነው እንዴት አንቃችሁ በጣም ነው የምትታነቁት በጣም ነው ማርያምን በጣም ነው የሚያስጠላው ያረጋሽ ተውት ሀዘን ላይ ለኪ ተቀምጣችኋል በዛ ላይ በጎጥ ከፋፍላችሁ ምናምን ጎጠኞች ምድረ ጎጠኛ በየቤቱ ያለቅሳሉ
ሰው እንዴት በአገሩ ልጅ በራሱ ይመቀኛል? ቆይ ጋይስ ስላለ ነው እስከዛ ምገዙ ግቡ። ጉቺን ራሱ ሊበላል አፈር ሙሉ አፈር ያስበላችሁ። ጋይስ ቤታ ህዝብ ናት። እመቤትን እውነትም ህዝብ ናት። ቤታ ህዝብ ናት። ብዙ ነገር እኮ ሰርታለች ቤታ። በጣም ብዙ መልካም ነገር ሰርታለች ቤታ። ከብዙ ልጆች ጋር አሁን ስንት እርዳታ ሰርታለች። ስንት ነገር አድርጋለች ቤታ። እኮ ለሷ ምንም ነው። እሺ ሶፊዬ ከምንም በላይ ክብሯ ራሱ አክብረው እንደዚህ ስላደረጓት ራሱ እግዚአብሔር አትወርቁ አይተና እግዚአብሔር ይስጥዎት። አሁን እኔ ለወርቁ አይተና መልእክት አስተላልፋለሁ። ቆይ ጠብቁ። ሰው ይውጣ። ለማሪ ተንቆ የሚተውና ተንቆ የማይተዋል። ይሄ እነዚህ ላይክ የጎጠኛ ሰፈር ልጆች መጥፋት አለባቸው። እሺ ውዶች መጥፋት አለባቸው። አንድ አማራ በሚለው ማመን አለባችሁ እናንተ። እቺ እዚህ ቀበሌ ፍርፍር የሚሉትን እናንቺ ውጪ ደግሞ አዩ ሳሪ ሽቶ ይዛልሽ መጣሽ እነ ማዕዚዘን እንድስቱ ላላላ እናንተ ይዛችሁ እንዳትሄዱ። 700 ብር የዱባይን አጠቃላይ መሆኑ ነው ብዬ ነው ይዤ ሄድኩት። የ700 ብር ሽቶ አጠቃላይ ዱባይን ያጠቃልላል። ወላ ማይውል ለገብ ወላ ማዕዚ ምንም አልያዙ። ከዛ ኪዩ ልነግርህ አይደል እንዴ ቀሳለችና ዲቦ እንዴ የሳሪ ስጦታ ብላ እንዴ ልታስቀምጥ እንዴ የማስቀመጥ ነው? ከታች ቆንጠጥ አድርጌ እንዴ በደንብ ክፈች እንጂ ሳሪ ያላበሻ የተማረች አይደለች እንዴ? ሳሪዬን ስጦታማ ክፈቱ አለች። ክፈቱ። እኔም አስከፈትኩ እንዴ አስከፈትኩ እንዴ ቪአይፒ እንትን ሽቶ ይዤ ሳይከፈል ሊቀር ነው እንዴ? በጣም ነው እንዴ የማይከፈተው? ኪዩ እንዴ አስከፈትኳት ቀላል አስከፈትኩ እንዴ አስከፈትኩኝ። ሲሆን ቤታዮ ቤት ገብቼ መባረክ ነበረብኝ። እንደ ወጉ ቢሆን ኖሮ እሷ ቤት ገብቼ ስንት ቀን ሙሉ ቀድሜ ተናግሬ አስጠንቅቄ እባካችሁ ሲባረክ አሁን ካሱኝ። አሁን ያ እንዴ ዲቦ አነሳችና ማሬ ለኬ ከመጣው ሁሉ ቀላል እንትን የኔ ሽቶ ነው ውዴ። እኔ ደግሞ አላወቅኩ 40 ግራም ወርቅ መምጣቱ ማሬ ቤታውቄ ስንከለከል ቆይቼው እኮ በስተመጨረሻ የደረስኩ ሰው ነኝ ማሬ። ከዛ ለማዕዚና አለባብሼ ምን ብዬ ኑቶሎ ዘንጡና ሂዱ የቤታዮ ልደት ነው እንደው አንዳንድ ቀወይ ብትባረካችሁ ብዬ ማዕዚና ማሪው ለገብና ተከታትለን ሄድ ልደቱ ጠርታናለች። አሁን ማሪ ዲቦ ምን ብታረግ ጥሩ ነው አነሳችና እንትኗን ፌስታና ጠልጠል አድርጋ ቤታዮ የኔ ውድ እንግዲህ ሳሪም ስጦታ አምጥታለች እንዴ ዲቦ ክፈች ብዬ በቁንጥጫ ብድግ ነው ክፈች ሳይከፈት ማይከ ሲከፈት ማሪ ቤታዮ እንደው ፈጣሪው ብሎልን ከሽሮና ከበርበሪ ወተሽ እንደዚህ በመሆንሽ አለችኝ። የኔ ውድ ቤታዮ መግዛቱን ትተሽው ሰዓቴን ሉዝ አድርጌ መምጣቴ ስለምወድሽ ነው የኔ ቆንጆ ብዬ ልገልጽ ስል ማሪ ቤታዮ ቤት ማን አስገብቶኝ በምን ቀን ያ ሞዲኔተር እንደተነሳ አላውቅም። አሁን ቤታ ትመልሻለሽ ሞዲኔተር ከዛ በኋላ ማለት ነው በቃ እኔ እንደው በኋላ ኩርት አልኩኝና ሳሪ ጂጂሽ ቤት አይቅርብኝ ውዴ ይቅርብኝ አልኩኝና ይቅርብኝ ሂጄ ደጅ ከመጥናት በቤቴ ይሻላል ብዬ እንደውም ትንሽ ባርካችሁኛል 13 ብር ነው ምናምን ስወጣ አገኘሁኝ ባርካችሁኛል ትንሽ 13 ድራም ነው ምናምን ባርካችሁኛል ትንሽ ኩርት ብዬ ምን አባቱ ደግሞ አልሄድም። ኧረ ወዲያ በልደቷ ቀን ደግሞ አላሳቃትም ብዬ ሂጄ ተቀምጬ ነበር። ኪዩ ግን የባረከ የለም ብዙም ቤታዮ ጨርሳ ተባርካ ጨርሳ በስተመጨረሻ እኮ ነው የደረስነው ወንድሜ። በስተመጨረሻ እኮ ተባርካ ጨርሳ በጌም ተባርካ በልደቷ ተባርካ እኮ ጨርሳ ነው የደረስነው። የለም እኮ ማር የለም ምንም የለም። ጉጂ 40 ግራሙን ሰጣ ተገላግለን ያገኘው በቃ የለም ምንም የለም። ምኑ ነው የሚያምረው ወርቁ? በአምር ነበር የሚገርመኝ ስገባ ደግሞ ያንቺ ልደት መቼ ነው እንዴ? ኪዩ የኔ ልደት በቅርቡ ላከርብ ነው ወል እንዴ
እንደዚህማ ከሆነ ላከብር ነው እንዴ ልደቴ ጋይስ። እንግዲህ ፈጣሪ በሚያውቀው ልደቴ አልፏል፣ ግን አከብራለሁ። እንግዲህ ጋይስ ልደት እንደዚህ ከሆነ የሚከበረው አከብራለሁ። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ። ስለዚህ ልደቴን አከብራለሁ ውዴ። እንዴ አከብራለሁ። የዛን ቀን እነ ሙኒት መሲ ብርጅስቶን አበባ ሰው አበባ ይዛችሁ አትምጡ ብዬ ስንት አበባ እንደው አመል ያለበት መሲ። አሁን ትናንትም አበባ ምን ያደርጋል? አሁን በቃ በባለፈው የኔ ልደት ሱቃ ግጥም ብላ አበባ ምን ይሰራል? ምን ያደርጋል? አበባ ሲሆን 40 ግራም ወርቅ 50 ግራም ወርቅ እንደዛ ይሰጣል። አበባ ምን ይሰራል? አበባማ እንዳትመጡ፣ አበባ ይዛችሁ እንዳትመጡ። የምን አበባ ይዞ መምጣት ነው? እንዳትመጡ። አበባ ይዛችሁ እንዳትመጡ። ቤታዩ ማነታት ነሽ እንዴ? ወዲ አንቺ 40 ግራም ወርቅ የተሰጠሽ ሰው ነሽ አሉ እንጂ እነ መሲ ብርጅስቶን። አሁን ትናንት አበባው ቢቀራው መሲ ብርጅስቶን ምን ያደርግልሻል? ምን ይሰራልሻል? ወጪ ጋጋታ። አበባው አሁን ቢቀር ትናንት ምን ያደርግልሻል? መሲ ብርጅስቶን በረከቱማ ቢደርስብን ጥሩ ነው። በረከቱ ቢደርስብን ጥሩ ነው ጋይስ። አሁን ቤታዩ ተነስታ ይሆን? አትነሳ ማሪ፣ አትነሺ፣ ተኝ ውዴ። ለምን ትነሻለሽ? እኔ ያለው እንጂ ማሪ፣ ማታ አንቺን እዛ ሳቃጥና ምሽቼ 725 ብር አውጥቼ ልደት ሰጥቼ ተነሳው መጣው። እንዴት ልተኛ እችላለሁ? ምኒታ ጥሩ አይደለም። አልተኛም ውዴ፣ አልተኛም። እንዴት እተኛለሁ ማሪ? አላላ ልደትሽ መከበር አለበት። ላዝም ልደትሽ መከበር አለበት። አላል እንዴ ወንድሜ፣ ልደትሽ መከበር አለበት። አዎ ላንቺም አሉ ወርቅ ታስቧል አሉ። ልደቷን ካከበረች ወርቅ እንትን የሚባል ወሬ ሰምቻለሁ። እውነትን ነው? እኔ ሲባል ነው የሰማሁት። እንግዲህ አላውቅም። አክስት 40 ግራም ወርቁንም ተይው፣ 20ም እንኳን ቢሆን ችግር የለውም ይሆን 20 ግራም። አሁን ቤታ ጋር አንድ አንበሳለሽ የሽቶ ዋጋ። ኧረ ስትሰጠኝ 700 አይሆንም። ትልቁን ትስጠኝ ወይ ትልቁን ትስጠኝ። ቤታዮ ትልቁን ስጪ። እኔ የምልህ በርሰች የሚባለው ሽቶ አለ የወሰድሽላት? አዎ አሁን የትቅብርር ብዬ የሚገርም ሽቶ ነው እሱ። ሽቶ እኮ ዲቦ እኮ አትከፍተውም ነበረ ውድ ታውቃለህ። ዲቦ ልታስቀረው እኮ አንቺን ለመጣል እንዴ ለመጣል የማታረገው ጥረት እኮ የላትም ዲቦ። አስበዋል እንዴ ልጥለኝ ማለት ነው። ልጥለኝ ትከታተለኝ ነበር። ከዛ የሳርዬ ሽቶ ውስጥ እንዴ ዲቦ ቆነጠጥኳት ከኋላ አይተቆነ ዲቦ ክፈች እንጂ አልኳት። ከዛ ሳሪያ ላበሻ ክፈት እንዴ ሳርዬ ከፈታለች። መቼም ሳሪያ ላበሻ የተማሪ ሰው ናት ታውቃለች። ሽሮና በርበሬ ቸርችራ ሳራ ይሄን ትይዛለች ትመጣለች ብላ አልገመተችም። ከዛ ቤታዮ ራሷ የኔ ውድት ከዚህ ነገር ጋይስ ብራንድ ለኬ ሽቶ ነው ውዶቼ። እኔ እኮ ጠይቄ ነው። እኔ ምን አውቃለሁ ጋይስ። እኔ ምን እሺ እናንተ የምትቀቡት ሽቶ ምንድነው አላለችም ጉቺ። እኔ ማሪ 100 ብር ግፋ ካለ ትልቁ 100 ብር ነው የምቀባው። ትልቁ 100 ብር ነው የምቀባው። ከ100 ብር በላይ ሽቶ ገዝቼ አላውቅም። ፈጣሪ በሚያውቀው ገዝቼ አላውቅም። ለምን ብዬ ነው ከ100 ብር በላይ ሽቶ ደግሞ የምገዛው? ካላሳው የምገዙ ግቡ። ሞቶ አምሮባችሁ እኮ ነው የሄዳችሁት። ራሱ 60 ብር ያወጣ አይመስልም። 600 ብር ነው የሚመስለው። 600 ብር ነው የሚመስለው። እሺ ማሬ ዛሬ ላክልሽ አይደል? አሁን ልላከው ልጁ ጎመን የለም ጋዙ ግቡ። ስለበቃቸው ጋዙ ግቡ። ጥቁር እንጀራ አለ እንጋዙ